ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። ጥር 18 ቀን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ለምን እናከብራለን? ቅዱስ ጊዮርጊስ እሺ ብሎ ለዱዲያኖስ ተሸንፎ ክርስቶስን ክዶ ቢሆን ኖሮ ከዱዲያኖስ ጋር መንግስቱ ተረስቶ ነበር። የእስክንድርያና የአካባቢው ሰዎች ይሰግዱለት ነበር። ዛሬ ግን ለጊዮርጊስ ነፋስ ይሰግድለት፣ ስሙ ሲጠራ ጸጥ ይላል ሁሉ። ጥር 18 ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት ያበራ ነጭ ልብሱ ጊዮርጊስ መጣ በፈረሱ። ቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። ቅዱስ ጊዮርጊስ ይላል ፊቱ እንደ ፀሐይ በራ፣ እንደ ጨረቃ ደመቀ። የሚገድል ሆድን ቆራርጦ አንጀት በጣጥሶ የሚገድል ነገር ሰተነው ፊቱ እንደ ፀሐይ እንዴት በራ ብለው ተደነቁና ያ መሰሪ ጠንቋይ ማረኝ ብሎ ከእግሩ ስር ወደቀለት ይላል። ዛሬ ገዳዮቻችን በእግራችን ስር ያንበረክክልናል። አማኑኤል ጊዮርጊስ ሊቀ ሰማዕታት፣ ጊዮርጊስ ሊቀ ሰማዕታት፣ ጊዮርጊስ ይህን ዘመን አሸጋግረን አይዛችሁ ይለይብኛል ጊዮርጊስ ይለይብኛል በፈረሱ ቀድሞ በቤቱ አሳድጎኛል። ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥር 18 ለሰባር ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዓሉን በማስመልከት ልዩ መምህራን ጋር የተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ሰማዕቱ ቅዱስ ጊዮርጊስ እያላችሁ ኮሜንቱን አጥለቅልቁት። በድጋሚ መልካም በዓል ይሆንላችሁ እያልን ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላይ አሳልፋችሁ ጥር 18 ቅዱስ ጊዮርጊስ ለምን ይከበራል? ጥር 18 ቀን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ለምን እናከብራለን? ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስ ላይ ታላቅ መከራ አጽንቶበት በጽኑ ገድል እንዲጋደል አድርጎታል። በዛሬዋ ቀን ስባር አጽሙ ተፈጽሞ አጽሙን ሰባብረው ስጋውን ፈጭተው ደብረ ድራስ ድረስ በትነውታል። ያ የተበተነው ብታኙ ደግሞ ወደ መሬት ሲወርድ ማር ጊዮርጊስ ሰማዕተ ኢየሱስ የሚል ጽሑፍ ጽፏል። በዛሬዋ ቀን ስባር አጽሙ ተፈጽሟል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ጥር 18 ቀን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል የሰማዕታት አለቃ የሆነውን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ ተፈጭቶ የተበተነበት ዕለት ስለሆነ ተበትኖም ደግሞ እግዚአብሔር አምላክ አድኖት የቆመበት እግዚአብሔርን ያመሰገነበት የተበተነበት የወደቀበት ሳር ቅጠሉ ደግሞ እግዚአብሔርን ያመሰገኑበት የሰማዕታት አለቃ ቅዱስ ጊዮርጊስን ያመሰገኑበት ዕለት ነውና ይህንን ምክንያት አድርገን ነው የምናከብረው። አሜን። ለመምህራኖቻችን ቃለ ሕይወትን ያሰማልን። በድጋሚ እንኳን አደረሳችሁ። ጥር 18 ሰባር ጊዮርጊስ በደማቅ ሁኔታ የተከበረ ይገኛል። ቅዱስ ጊዮርጊስ ማለት ምን ማለት ነው የሚለውን እንመልከት። ሊቀ ሰማዕታት ፀሐይ ዘልዳ ቅዱስ ጊዮርጊስ ስሙ ትርጓሜ ስንጀምር ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩስ ፍልስጤም ልዩ ስሟ ደግሞ ልዳ በምትባል ቦታ ላይ ነው የተወለደው። ጊዮርጊስ ማለት እንደተባባልነው ኮከብ ማለት ነው፣ ብሩህ ማለት ነው፣ ሀረገ ወይን ማለት ነው፣ ፀሐይ ማለት ነው። ታዲያ ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ እናትና አባቱ ማን ናቸው? ከማን ተወለደ ስንል ደግሞ አባቱ ዞሮንቶስ ወይም ደግሞ አንስጣቲዮስ ይባላል። የልዳ መኳንንት ሆኖ ተሽሞ ይኖር ነበረ ነው አባቱ። እናቱ ደግሞ ቴዎብስታ ወይም ደግሞ አቅሌሲያ ትባላለች። በመቀጠል ደግሞ በዓሉን በማስመልከት ቆሞስ አባ ገብረ ኪዳን ካስተማሩት ትምህርት ነው። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎ ልሰግድ ነው አለ። ልሰግድ ነው ና በል ራስህን ልሳም አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት
በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው ማን ልስገድ? አይ እንደዚህማ አይደለም። በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ነገር አለ። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው ሾመሃሌ መንግስት እኩል ይሰጥን፣ እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግስቲቱ ጋር ተጫወት ብሎ ንጉሱ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግም አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓ ለማዩ አይን ቦሙ ወይሬው እዝን ቦሙ ወይሰሙ። ተመልከቱ አፍ ቦሙ ወይነቡ ከዛ አንፍ ቦሙ ወያጤን እያለ እንዲህ እንዲያነቅ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ሰማን ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው። በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች። ተመልከቱ ጊዮርጊስ በል እንግዲህ ና ስገድ። ሰው ተሰብስቦላል ተው። ያገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ልክት። ያቺ ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ። ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ። የማውቀው ነገር የለኝም። ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልክቶ ሰራዊት ሁሉ ምን አለ? ሽባ የነበረው ልጅ በእግሩ መምጣት። አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተም ፈርተህ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። ቅዱስ ጊዮርጊስ እሺ ብሎ ለዱዲያኖስ ተሸንፎ ክርስቶስን ክዶ ቢሆን ኖሮ ከዱዲያኖስ ጋር መንግስቱ ተረስቶ ነበር። ዛሬ ግን በየአገሩ ጊዮርጊስ እያለ አጋንንትን በጸሎት እየገዛ ምዕመናን በፍቅር ደግሞ እንደ ታላቅ ወንድምና እንደ ታናሽ ወንድም የክብር ስግደት እየሰገዱለት እግዚአብሔርን ያከበረ ታላቅ አባታችን ወንድማችን የእግዚአብሔር ልጅ ስለሆኑ ጻድቃን ታላቅ ወንድሞቻችን ናቸው። እኛ ደግሞ ታናሽ ወንድሞች ነን። ማደጉም እነሱ በጸጋ ነው፣ እኛም በጸጋ ያሳድጉናል። ስለሆነ አንቲ ኩሎ ታሰግድ ሎቱ ወለኪን ይሰግዱት። ያን ጊዜ ለዱዲያኖስ እሺ ብሎ ኖሮ ቢሆን ኖሮ የእስክንድርያና የአካባቢው ሰዎች ይሰግዱለት ነበር። ዛሬ ግን ለጊዮርጊስ ነፋስ ይሰግድለት። ስሙ ሲጠራ ጸጥ ይላል ሁሉ። ስሙ ገና ጊተ ብሎ ሲጠራ ለተቸገሩ ይደርስላቸዋል። አራዊት እንስሳት ሁሉ ይለጎሙለታል። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ አበጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። አሜን። ለመምህራችን ቃለ ሕይወትን ያሰማልን። ቪዲዮ ላይክ፣ ሼር ያደርጋችሁ እንድትከታተሉ ስንል እንጠይቃለን። በመቀጠልም
በዓሉን በማስመልከት ወንድማችን እንዲህ ያስተምረናል። እስከ ቪዲዮ ፍጻሜ መልካም ቆይታ። ጥር 18 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ በሰባ የዓለማችን ክፉ ምሕረት የለሽ ጨካኝ ነገሥታት መካከል ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት፣ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የሚደገምበት መርዝ እያመጡ ብዙ ጠንቋዮች ቢታገሉትም እንኳን በአምላኩ በእግዚአብሔር ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያሸበረቀ እነዚህን መሰሪዎችና ጠንቋዮችም መሬትን እየረገጠ ጸበል እያፈለቀ እያጠመቀ ክርስቲያን ያደረገ ታላቅ ሰማዕት፣ ጨካኙና ክፉ ከሃዲው ዱዲያኖስና ሰባው ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን ደግሞ አድርቆ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ያስመሰከረ ታላቅ ሰማዕት ንጉሡ ዱዲያኖስ በእንጨት ላይ ቢያሰቅለው፣ ስጋውን በመቃን ቢያስፈትተው፣ ረጃጅም የብረት ችንካር ያለበት የእግር ጫማ አጫምቶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው፣ ይህ ቅዱስ ሰማዕት ግን ከሃዲውን ንጉሥና ግብረ አገበሮቹን እስከማሳፍራቸው ድረስ አደራህን አምላኬ ሆይ ነፍሴን አትውሰዳት ብሎ ስቃዩን ሳይሳቀቅ የለመነ ታላቅ ሰማዕት ቅዱስ ንጉሡ ዱዲያኖስ ጭፍሮቹን አጥንቱን ፈጭታችሁ ይድራስ የተባለ ተራራ ላይ ወስዳችሁ ዱቄቱን በትኑ ብሎ ባዘዘ ሰዓት ጭፍሮቹም የቅዱሱን ሥጋ በመንኮራኩር ፈጭተው ይድራስ የተባለ ተራራ ላይ ወስደው ቢዘሩት የቅዱሱ ሥጋ ያረፈበት ሳር፣ ቅጠል፣ ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ ያመሰገኑለት ሊቀ ሰማዕታት ቅዱስ ጊዮርጊስ ጥር 18 ዝርወተ አጽሙ ወይም ደግሞ ሥጋውን በመንኮራኩር ፈጭተው ይድራስ የሚባል ተራራ ላይ የረጩበት ቀን ነው። በዚህም ቀን መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ንፋስን በአራቱም አቅጣጫ የተበተነውን የቅዱስ ጊዮርጊስን አጽም እንድታመጣ ካዘዘ በኋላ እንደገና እፍ ብሎ እስትንፋስ ዘርቶባታል። ከዚያም ሊቀ ሰማዕታት ቅዱስ ጊዮርጊስ ወታደሮቹ ስራቸውን ሰርተው ገና ተራራውን ወርደው ሳይጨርሱ ቀድሟቸው ቆይ ወዳጆቼ አብረን ወደ ፍርዱ አደባባይ እንሂድ አላቸው። በዚህም የተነሳ ከወታደሮቹም ከሕዝቡም በአምላከ ቅዱስ ጊዮርጊስ አምነናል ብለው ከ110,000 በላይ ሕዝቦች ጥምቀትን አግኝተዋል። ወገኖቼ የቅዱስ ጊዮርጊስን በዓል የት ልታከብሩ አስባችኋል? የት እንደምታከብሩ በኮሜንት እጠብቃለሁ። አምላከ ሰማዕታት ከሊቀ ሰማዕቱ ከቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ጥር 18 ቅዱስ ጊዮርጊስ ዳግመኛም የከሃዲ ንጉሥ ዱዲያኖስ ግንድ አምጥተው ቅዱስ ጊዮርጊስን በግንዱ ላይ እንዲሸነክሩ ታዘዘ። በላዩም ላይ ሰም አፍስሰው እሳትን እንዲያነዱበትም አደረገ። ከዚህም በኋላ እንደ መጭመቂያ ሆኖ ከተሰራ የስቃይ መሳሪያ ላይ አወጡት። ሰውነቱም እንዲሰነጥቁት እንዲፈጩትም አዘዘ። አንጀቱ ሁሉ ወጥቶ ከምድር ላይ እስኪዘረገፍ ድረስ እንዲሁ አደረጉበት። ነፍሱ ከስጋው ተለየች። የሰማዕቱን ስጋ አቃጠሉት፣ ፈጩት፣ አመድም ሆነ በቀፎ አድርገውም ይድራስ ወደሚባል ተራራ ላይ በነፋስ ዘሩት። ወታደሮቹም የታዘዙትን ፈጽመውም ተመለሱ። ያን ጊዜ መብረቅ፣ ነጎድጓድ፣ ታላቅ ንውጽውጽታ ሆነ። ምድርም ከመሰረቷ እስክትናወጽ ድረስ ከሰማይ ድምፅ ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክትን አስከትሎ በብሩህ ደመና ወረደ፣ በተራራውም ላይ ተቀመጠ። አራቱን የምድር ነፋሳት የሰማዕቱን ስጋ እንዲሰበስቡ አዘዛቸው። ከሞትም አስነሳው፣ ኃይሉን አሳደረበት። ባርኮትም ወደ ሰማይ አረገ። ከዚህም በኋላ ቅዱስ ጊዮርጊስ እየሮጠ ወታደሮቹን ተከተላቸው። ወንድሞቼ ቆዩኝ፣ ከእናንተ ጋር ልሂድ እያለ ተጣራ። የእነዚህ የወታደሮች ቁጥር 4 ነው። ስማቸውም ህልቶን፣ አግሎሲስ፣ ሶሪስ እና አስፎሪስ ነው። ይህንን ታላቅ ታምራት አይተው አምነዋል። በኋላም በሰማዕትነት ሞተዋል። ይህ የሆነው ጥር 18 በዛሬዋ ቀን ነው። ይህንንም ቀን ዝሮተ አጽሙ ስትል
ቤተክርስቲያን ሰማዕቱን አዘክራ ትውላለች። በስሙ በታነጹት አብያተ ክርስቲያናት በሙሉ ታቦተ ሕጉ ወጥቶ በደማቁ ተከብሮም ይውላል። አራዳ ጊዮርጊስን የተከሉት ደጉ ንጉሥ እምዬ ምኒልክ ናቸው። ታዲያ የዚህን ታላቅ ደብር መሰረቱን ሲጥል የቅዱስ ጊዮርጊስ መቃብር ከሚገኝበት ቦታ አፈሩን በመርከብ አጓጉዘው በበቅሎ ፈረስ አስጭነው መሰረት አድርገውታል። ይህንንም ከአባቶቻችን የሰማነው ነው። ከበዓሉ በረከት ያሳትፈን። የቅዱስ ጊዮርጊስ ረድኤትና ምልጃው ተራዳይነቱም አይለየን። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ጥር 18 ሰባር ጊዮርጊስ ለምን ይከበራል በሚል በሰፊው ተማምረናል። እንግዲህ ዕለቱን በማስመልከት በዓሉን በማስመልከት የዕለቱን ታሪክም በዚህ መልክ ተማምረናል። ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮ ላይክ፣ ሼር ያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ከዚህ በፊት የተለቀቁ ቪዲዮዎች እንዳያመልጣችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ታደርጉ ዘንድ ስንል እንጠይቃለን። እንዲሁም ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ትጫኑ ዘንድና ቪዲዮ ስለቅ በቅድሚያ ወደ እናንተ እንዲደርስ የደወል ምልክቷን ትጫኑ ዘንድ ስንል እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ላይክ ከሚለው አጠገብ ቴንክስ የምትለውን በመጫን ድጋፋችሁን ማድረግ ትችላላችሁ። ሀገር ውስጥ ያላችሁ ደግሞ ቪፒኤን በማብራት ዝግጅቶቻችንን ተከታተሉ ዘንድ ስንል እንጠይቃለን። ጆይን የሚለውን በመጫንም ቋሚ ናታን ሚዲያ የሜምበርሺፕ አባል መሆንም ትችላላችሁ። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በቴሌግራም @ሄኖክ6679 ብጽፉልኝ ይደርሰኛል። ወይም በስልክ ቁጥር በ0912 735701 ላይ ብትደውሉም የምታገኙኝ ይሆናል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለጥር 18 ሰባር ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ በቀጣይ በሌላ ቪዲዮ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።